ሀይሚዬ አልቅሳ ብታስለቅሰኝም ግን አንድ ነገር አስተውያለሁ። መጥፎ ነገር ከመናገር ከማድረግ ከማሰብ ይልቅንስ መጥፎን ነገር በመልካም ነገር ማሸነፍ እንደሚቻል አይቻለሁ። ይሄ ቁሳቁስ ምናምን ስጦታ ምናምን አይደለም። ሰው ውስጡ መልካም ማሰቡና መጥፎ ነገር ውስጥ ከመቆየት ይልቅ መልካም ነገሩን አስቦ ነገሮችን መቀየር መቻል አንድ ትልቅ ነገር ስለሆነ ማለት ነው። ብሩኬም እንግዲህ ያሉበት ሁኔታ በጣም ከባድ ጭንቅ ውስጥ ቢሆኑም ግን ደግሞ ይሄ መልካም ነገሩን መልካም ማሰቡን አለማቆሙና ማድረጉ ደግሞ ነገሮችን ደግሞ ቀዝቀዝ ማድረግ ወደ ነበሩበት መመለስ ይቻላል። አያችሁ፣ መልካም ነገር ማሰብ ለካ እንዲህም እያሰበ ነው እንድትሉ ያደርጋችኋል። ገባችሁ አይደለ? ሁሉን ነገር ትተዋላችሁ። ገባችሁ? መልካም ነገር ሁሉን ነገር ያሸንፋል። ስጦታው ወይም ቁሳቁሱ አይደለም። የሰው ልጅ መልካም ነገር ማሰቡ በራሱ በጣም ትልቅ ነገር ስለሆነ ከስጦታ በላይ ነው። መልካም ነገር ማሰብ፣ ለሰዎች መልካም ነገር ማድረግ በጣም ከስጦታዎች በላይ ነው። ይህም ማወቅ አለባችሁ። ነገ ደግሞ አዲስ ነገር አለ ተብሏን። መልካም ነገር እንዲሆን ሁላችሁም በጸሎታችሁ በዱአችሁ አስቧቸው ማለት እፈልጋለሁ። ወደ ፍቅራቸው እንዲመለሱ ወደ ደስታቸው እንዲመለሱ በጣም ምኞቴ ነው፣ እውነቱን ስነግራችሁ። ሲቀጥል እንግዲህ ዛሬ ደግሞ ያው ሀይሚዬ አልቅሳ በመምጣቷ እኔ ደብሮኛል፣ በጣም ስለምታሳዝነኝ ማለት ነው። የሚወዱትን ሰው የሚያፈቅሩትን ሰው ተስፋ ያደረጉትን ሰው እንደዚህ ባላሰቡ መንገድ መለያየት ማጣት በጣም ከባድ ነው። በእሷ ቦታ ብትሆኑ ቁስሉ በጣም ከባድ ነው። በዚህ እድሜዋ እንደውም በጣም ጠንካራና በጣም ጀግና ሴት ናት ከምላችሁ በላይ ማለት ነው። መቋቋም ራሱ በጣም ይከብዳል። ግን እሷ በጣም ጠንካራ ልጅ ናት። በጣም አስተዋይ ልጅ ናት። መሀል ላይ እንዳያችሁት በዚህ ነገር ውስጥ እንከሆነ ብሩኬን ለመረዳት ሁሉ ፈልጋ ነበረ ግን እሱን እንድትረዳ እንኳ መንገዱን እንኳ እንትን ለማለት እንኳ ልጅቷ መንገድ እየሰጠቻት አልነበረም። በጣም የምትናገራቸው ቃላቶች ልብን ይሰብራሉ። እሷ እንድታምናቸው ነበረ ስታደርጋት የነበረችው እዩ ማለት ነው። እና በሀይሚዬ ላይም አትፍረዱ ማለት እፈልጋለሁኝ። ጥቅም ፈልጋ ነው ምናምን ላላችሁት ጥቅሙን አይታ ነው ቤቱን አይታ ነው ምናምን፣ በነገራችን ላይ ማለት ነው ሀይሚ በጥቅም የምትታለል ወይም በገንዘብ ወይ በሀብት የምትታለል ልጅ አይደለችም። ሀይሚዬና ብሩኬ ሲገናኙ ብሩኬ ስንት ሰብስክራይብ እያለ ወደ 40 ምናምን ሰብስክራይብ እያለ መሰለኝ 49 ሆን 48 ሰብስክራይብ እያለ ሀይሚዬ ደግሞ 26 ሰብስክራይብ 26 ሺህ ማለት ነው ሰብስክራይብ እያሉ ነው እየተገናኙት ማለት ነው። እንግዲህ ምንም የላቸውም። እዚህ ደረጃ የደረሱት ሰርተው ነው፣ ጥረው ግረው በጣም ይሰራሉ። ጀግኖች ናቸው። እዚህ ደረጃ የደረሱት በዚህ መንገድ ነው። ገባችሁ አይደለ? ሌላ ወይም እሱ ምንም የለውም ብላ አይደለም እንትን ያላለችው፣ ግን ሰርተው ስለተለወጡ ነው። ገባችሁ አይደለ? ስለዚህ ጥቅም ፈላጊ አይደለችም። አንዳንድ ሰዎች ኮሜንት ላይ ስላየው ማለት ነው ለሀብትም ለምንም ነገር ቦታ የላትም። በራስ መተማመን ያላት ልጅ ናት። ግን ዛሬ ያስለቀሳት ወይም ደግሞ ያስገረማት በእንደዚህ አይነት ነገር ውስጥ እንኳ ሆነና እሱ መልካም ነገር ማሰቡ ግን አሸንፎኛል፣ ብዙ ነገር አድርጎልኛል፣ ከአይምሮዬ በላይ ነው። ደግነቱን መልካምነቱን ደግሞ በጣም ብዙ ሰው የሚመሰክርለት ልጅ ነው አውቃለሁ። ብሩኬን ደግሞ እወደዋለሁ ብላለች። ማጣት እራሱ አልፈልግም ብላለች። ግን ነገሮች ደግሞ እያስገደዱኝ ነው ብላለች። ገባችሁ አይደለ? እንደ እውነት ልንገራችሁ ማለት ነው አሁን ሀይሚ ይሄ ብሩኬን አለማመን ወይም ደግሞ የብሩኬ ልጅ ነው ተብላ ልጁን አለመቀበል አይደለም፣ እሱ ላይ አይደለም የእሷ ችግር። እኔ በተረዳው ልክ ማለት ነው። ለምሳሌ ልጁ የብሩኬ ልጅ ነው ቢባል እሺ ብላ ተስማምተው ቢኖሩ ልጅቷ ሰላም የምትሰጣቸው ልጅ አይደለችም። እንዳያችኋት ዛሬ ከፍፄ ጋር መጥታ ለልጁ ነው የሚገባው እያለ ስትከራከር ነበረ። ጌታ ሆይ የሷስ ደግሞ የባሰ ነው ጌታ። እና በጣም ነበር ሲገርመኝ። ምን አይነት ነገር ውስጥ እንደሆኑ አላቅም። ብቻ እግዚአብሔር ነገሮችን ሁሉ በመልካም ያደርግላቸው። መቼም እንደማይለያዩ ተስፋ አደርጋለሁ። እግዚአብሔር ከነሱ ጋር ይሁን። ሀይሚዬ ስትመለስ ብሩኬ እምቢ ይላል፣ ብሩኬ ሲመለስ ሀይሚ እምቢ ትላለች። ሁለታቸውም በጣም እልክ አስጨራሽ ናቸው። በስማም
እናላችኋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። ነገ ደግሞ ቸር ያሰማን፣ መልካም ነገር የምንሰማበት ያድርገን ማለት እፈልጋለሁ። መልካም ጊዜ ይሁንላችሁ ባይ